ዳኒ ደግሞ ሃይሚን ቀመው በቃ እያደረገ ያለው ነገር እሱ ነው። ለአንተ ቀላል ነገር ነው። ፊሊንግ ስሜት ቀላል ነገር ነው። ነገሩ ለምን ማየት ሞክረው። አሁን ዳኒ ያደረገው ነገር ትክክል ነው። አሁን እሱ እያደረገ ያለው ብሩክና ሃይሚን ለማየት እየሞከረ ነው። እንገርሽ እዚህ ጋር ማሰብ ያለብሽ ሶሲ ብሩክን ነው እየደገፈች ያለችው። ስለዚህ ዳኒ ሃይሚን ነው ሊደግፍ የሚችለው። ምንም እየገባኝ አይደለም። ማርያምን ለራስ በቃ ለጓደኞች ብቻ ነው እያሰብክ ያለው። አሁን እዚህ ጋር ከሌላ ሴት ጋር አይደለም ከሃይሚ ጋር ነው። ሃይሚን በእሷ ምክንያት ስለተመታ ልታስታምመው ነው ዳኒ ጋር ሄደችው። ቀጥል ደግሞ አንቺ አሁን እዚህ ጋር ብሩክን ወግነሽ ነው እያወራሽ ያለሽው። አየሽ ዳኒ የሚያናድደው እሱን ነው። ምን አይነት ሰው እንደሆናችሁ እኔ አላውቅም። እውነት በተለይ ዳኒ ምን አይነት ሰው እንደሆነ አላውቅም። እኔ ካሜራ ደቅኝ ነው ምንም ነገር ያደረገው። እሱ ግን ከካሜራዎች ተደብቆ ጠግባን እየረካከ ምንም እንደዚህ ሃይሚም እውነት አላት፣ ሶሲም እውነት አላት፣ ብሩክም እውነት አለው፣ እንደዛውም ደግሞ ዳኒም እውነት አለው እያልኩሽ ነው። እውነት አለው ግን መስተካከል የሚችል ነገር ነው ይሄ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንግዲህ ውድ ቤተሰቦች መግቢያ ላይ እንዳያችሁ እቺ ልጅ በጣም ትመቸኛለች። የምር ሲነግራችሁ ቅርብ ጊዜ ነው ወደ ዩቲዩብ የመጣችሁ፣ አልቆየችም። የምር በጣም ቅርብ ጊዜና ለሃይሚና ሶሲ የጮች ነው ያለችውና እነዚህ ልጆች ብዙ ጊዜ ሃይሚም ከብሩኬ ጋር ብዙ ዘመን አሳልፋለች፣ ብዙ ጊዜ አሳልፋለች። እነዚህ የሚዋደዱ የሚፋቀሩ ልጆች በቀላሉ መለያየት የለባቸውም። ሶሲ እና ዳኒ መለያየት የለባቸውም። ዳኒና ማኖ ብሩኬና ሃይሚም መለያየት የለባቸውም። ነገሮች መስተካከል ይቻላል እያለች ጎደኛ ወይም ፍቅረኛው ላይ የጮች ነውና በጣም ነው ደስ ያለችኝ። የምር ሲነግራችሁ ማለት ነው። ይሄ ናታን ምንድን ነው ዳኒን እንትን እያደረገ ለዳኒ ወግኖ ሶሲን ስልኳ አያነሳለትም። ለምን እንዲ በምን ምክንያት ነው የምታወራኝ ምናምን እየተባባሉ ይጨቃጨቃሉና ሶሲ እንግዲህ በዚህ አጋጣሚ ዳኒን እንደምታፈቅረው ዳኒን እንደምትወደው እውነት በጣም ማረጋገጫ ነው ብዬ አስባለሁ። እና ለምን መሰላችሁ እንደዛ አልኩት? ከዚህ በፊት ብዙ ጓደኞች ጠርቷ የዳኒ ቻናል ላይ ገብታችሁ እዩት መማረም እና የዳኒ ጓደኞች ሁሉም ጠርታ ሚሳ ሰርታ ቡና አፍላ ምናምን ከዳኒ ጋር አስታርቁኝ፣ እኔ ከዳኒ ጋር ምንም ጥል የለኝም፣ ዳኒም በጣም ነው የሚያፈቅረው፣ በጣም ነው የሚወደው፣ አስታርቁኝ ብላ ታታረቀችው። ከዚህ በፊት ዳኒ ማለት ነው ሶሲን አልፈልግሽም እኔና አንቺ እንለያያለን ስላት ምንም ጥፋት ማለት ነው ዳንኤል ብላ ጠርታኛለች ብሎ እንለያያታላት። እሷ ደግሞ በጣም ነው የምወደው፣ በጣም ነው የሚያፈቅረው፣ ለምን እንዲህ ይለኛል ብላ ጓደኞቿ የእሱ ጓደኞች ጠርታ እንዲያስታርቁ አደረገች። ታረቁ። ያ ሳምንትም ሳይሞላ ድጋሜ በዚህ ነገሮች ተጣሉ። እንግዲህ ይመስለኛል ዳኒ አይፈልግሽም ለሃይሚ ስላላት ነው እንግዲህ ሃይሚ እንደዛ አለችው። እንዳያቸው ከሆነ ዳኒ አይፈልግሽም ሊሆን ይችላል፣ ወይም ደግሞ አይፈልግሽም አፈቅርሽም ሊሆን ይችላል። የሚያሳይሽ ነገሮች እንደዛ ነው የሚያስመስልበት ምናምን እያለች ነበር። እና የውሸት ነው የሚያፈቅርሽ ምናምን እያለች ነው ሃይሚ ናት ይሄ ነገር የተናገረችው በነገራችን ላይ። እና እሷን እኔ አላፈቅራትም ወይም ደግሞ አልፈልጋትም ስላለ ነው ሃይሚ ራሱ ይሄ ነገር ልትናገር የቻለችው ብዬ አስባለሁ። እንግዲህ ብዙ ጊዜ ይጣላሉ፣ ይታረቃሉ፣ ይታረቃሉ እነዚህ ዳኒና ሶሲ ማለት ነው። እንደዛ ያሉ 5 ዓመት አብረው ከረሙ። ግን እሷ እንዲለያዩ አትፈልገውም። በነገራችን ላይ ሶሲ በጣም ነው የምትወደው፣ በጣም ነው የምታፈቅረውና ስለዚህ እንዲለያዩ አትፈልገውም። እና በጓደኞቹ በኩል እሱን ለማግኘት ወይም ደግሞ በጓደኞቹ በኩል እሱን ለመጠየቅ ፈልጋ ይሄን ናታን ጋር ትደውላለች። የዳኒ ጓደኛ ነው እና እሱ ደግሞ ስለዛ ጉዳይ ስለምታወራ እያለ ስልክ አላነሳለትም አለ። ለዛ ነው እንግዲህ አሁን ወደ ናታን ፍቅረኛ ደውላ ደግሞ እቺ ልጅ ደግሞ ለምንድን ነው አንተም የሶሲም ጓደኛ ነው
የናታም ጓደኛ ነክና የሶስም ጓደኛ ነው፣ የዳኒም ጓደኛ ነው፣ የሁሉም ጓደኛ ነክ። ለምንድን ነው ለዳኒ አዳልታ ለምንድን ነው ሶስን አላወራትም? እሷም የተጎዳች አይደለም ወይ እያለች ነው ልጅ አንድ ላይ ሲያጠቃልላቸው ምንድን ነው ለሀይሚና ለሶሲ ነው የተጨነቀችና እንዲታረቁ እነዚህ ወንዶች ችግር እንዲፈቱ ወይም ደግሞ እንዲነጋገሩ ወደ ህግ መሄድ እንደሌለበት። ለምሳሌ ብሩኬ ጥፋተኛ ነው ከተብሎ ከታሰረ ሀይሚ ምን ትሆናለች? በቃ ብዙ ነገሮች ትላለች እና ሙሉ ቪዲዮ ማስገባት ስለማልችል ነውና በጣም ነው የሚያዛዝነው። ክርስቶስን ናታን ብላችሁ ሰርች አድርጋችሁ ገብታችሁ ይሁትና በጣም ነው ደስ የምትለው። በጣም ነው በጣም ነው የምትመቸኝ የምር ሲነግራችሁ ልጅ ማለት ነው። ምክንያቱ እውነት እንቅጭ ነው የምትናገረው እና ደስ ትላለች። እንግዲህ ይሄ ምንድን ነው እንግዲህ ለናታም እየተቆጣች ነው። አስተካክለው በአንተ ጓደኞች ስለሆኑ ሁሉም ጓደኞች እያሰባሰብኮ ዳኒና ሶስን አስታርቃቸው። ከዛ ዳኒና ሶስ ስታረቁ ብሩክና ሀይሚም ይታረቃሉ እያለች ነው። አዎ እንደዛ ነው። በእኛ በኩል ደግሞ ብሩክና ሀይሚ ከተታረቁ ስለ ዳኒና ስለ ሶሲ አይመለከተንም እንላለን። እኛ ደግሞ እኔ በበኩሌ የምር የብሩኬና የሀይሚዬን ብቻ ነው ማታረቅ መስማትም ማለትም ፈልገው እና ዳኒና ሶሲ ዳኒ አይፈልጋትም እንደምታውቁ ብዙ ጊዜ ነው እንግዲህ ይሄ ነገር ከአንድ እኔ 2 ቪዲዮ ሲሰሩበት አይቻለሁ። እንላይ ስላት 2 ቪዲዮ ነው የሰራ። ስለዚህ ይሄ ነገር ምንድነው አሩ ነው በንጹህ ልቡ ወይም ደግሞ በንጹህ ህሊናው የሚያፈቅራት አይመስለኝም። ውሸቱን ነው ይመስለኛል። ሸማግሌ ሊልክ ነው ለአገባት ነው ምናምን ብሎ ጥሩ ይነፋ ነው። ውሸቱን ነው። ይሄ ምላሳም ማለት ነው። በምላስ ብቻ ነው እንጂ በልብ የለም ሰውዬ ማለት ነው። ይሄ ዳኒ ተብዬው ምላሱን ተውት ብቻ። እና አሁን ያናድደኝ ያለው ምንድን ነው በሀይሚ በኩል ብሩኬን ያስቸገረ ወይም ደግሞ ብሩኬ እንዲያዜ እንዲናደድ ስሜታዊ እንዲሆን ምናምን እያደረገ ያለው ምንድነው በሀይሚ በኩል ነው ወደ ብሩኬ ህይወት የተመለሰ ያለውና እንግዲህ ሀይሚዬም እግዚአብሔር ረድቷት እሱን ብሎክ አድርጋ ወይን እንዳይደውልለት ምናምን ብታደርጉ በጣም ነው ደስ የሚለኝ የሆነ ስነግራችሁ ማለት ነው። ሀይሚ ግን ምን እያለች ነው? እኔ ዳኒ ደውሎልኝ ላገኝሽ ካለኝ ችግር የለም አገኛለሁ፣ ምንም ማለት ችግር የለብኝም ስትል ነበረ ማለት ነው ለብሩኬ። ብሩኬ ደግሞ ከዳኒ ጋር ያለሽ ነገር አቁሚ፣ ዳኒ ባለትዳር ነው፣ እንደዚህ ነው፣ ከአንቺ ከሱ ከራቅሹ ሁለቱ ልታረቁ ይችላሉ ይላል ብሩኬ ማለት ነው። ሀይሚ ደግሞ ታረቁ አልታረቁ አያገባኝም፣ ዳኒ ከደወለልኝ እጅ ያገኛለሁ የፈለገ ቦታ እያለች ነው። እና እዚህ ጋር ሀይሚ ስህተት አለባት ብዬ አስባለሁ። የእናንተ አስተያየት ደግሞ ኮሜንት ስር አስቀምጡልኝ ማለት ነው። ውድ ቤተሰቦቼ እንግዲህ ዳኒ ድነዋል ኦልሬዲ፣ ውሸቱን ነው እንጂ ቶክቶክ እና ኢንስታግራም ላይ እየጨፈረ ነው። እና እየታመመ ሰው እንደዚህ ነው ብዬ አላስብም። እና 100 ሺህ ለማግባት ነው እሱ ጥረት ሲያደርገው የነበረ የሌላን ያለም ሀሳብ እያቀረበ ዩቲዩብ ላይ ወጥቶ እና 100 ሺህ ገባ። እንግዲህ አሁን አፉን ይዘጋል ይመስለኛል ዳኒ። ሀይሚና ብሩኬ ብቻ በሰላም ታርቆልን ቢመጡ እኔ እንጃ ደስታዬን ልነግራችሁ አልችልም። የእኔ ብቻ አይደለም ብዙዎቻችን ነው ይሄ ነገር የምንፈልገው እርግጠኛ ብዬ ስነግራችሁ ማለት ነው። ብቻ ቀን አለ እኛ እንቾክላለን እንጂ ሁሉም ነገር ቀኑ ጊዜ ይፈታል አይደለም፣ ቀኑ ይፈታል። የሆነ ስነግራችሁ አንድ ቀን የሚያበቁበት ቀን ይኖራል። ብቻ እስከዛ ፈጣሪ በትዕግስት እንድንቆይ ይርዳን ነው የሚላችሁ ውድ ቤተሰቦች። ብዙዎቻችሁ ደግሞ አትጨነቁ። ለድራማ ለቪዲዮ ለስራ እንደሆነ ጠንቅቆ 100% ያስታውቃል። ነገር ግን ምንም ማድረግ አይቻልም።